እግዚአብሔር ቆሻሻ ነገር አይወድም። በእውነቱ እንዳማረበት እንማረበት። በእውነቱ ክርስቲያኖች ምድር ላይ አንገታቸውን ደፍተው በተመስጦ ግን ልቡናቸውን ለእግዚአብሔር ይሰጡና ሰማይ ሰማያት ወጥተው ይመነጠቃሉ። እንደነሱ መመሰጥ ይቻላል? አሁን እኛ ቤተ ክርስቲያን ውስጥ ክርስትና የጸጥታና የተመስጦ ሃይማኖት ነው። የጩኸትና የሁካታ ሃይማኖት አይደለም። ክርስቲያኖች ራሱ ጸጥ ያሉ ናቸው። ዓርብ ቀን ሴቶች ውሃ እንዲቀዱ ቡናም እንዲወቅጡ የዓርብ ቡና የሚባል ታውቃላችሁ አይደለም? ምንም ነገር እንዳያደርጉ ቅዳሜ ቀን ተሰብስቦ እንዲማር ህዝቡ እሁድ እንዲቆርብ መቁረብ ያልቻለ መቅደመ ተአምር ላይ እንዳስቀመጠው ተአምሯን ሰምቶ ወደ ቤቱ ይህ ይደረግልኛል በማለት ቢሰማ ምን ይሆንለታል? ስጋውን ደሙን እንደተቀበለ በዚያች ሰዓት ነቅታ ተግታ እያስቀደሰች ሐሳቧን ሰብስባ ያለችን ነፍስ መንፈስ ቅዱስ ወደ ሥላሴ ግቢ ያስገባታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቃቅን ፍጥረታት በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ያለውን ኃይለ ቃል ይሆናል። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። እንዲህ ይላል። በምድር ላይ 4 ጥቃቅን ፍጥረቶች አሉ። እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸው፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። እነዚህ ያነበብኩላችሁ መጽሐፈ ምሳሌ ሶሎሞን እጅግ ልዩ ጥበብ በምድር ላይ እግዚአብሔር የሰጠው ሰው ነው። አነጋገሮቹ ይህ ምሳሌ የተባለው በምሳሌ ነው የተነገረው። ንግግሩ ራሱ እንዳለ በምሳሌ እና አሁን ጸጥታንም በተመለከተ አሁን እዚሁ ወረድ ስንል ደግሞ ሌሎች አራት እያደረገ የሚያመጣቸው ፍጥረታት አሉ። ከፍ ብሎም የሚያነሳቸው ፍጥረታት አሉ እና አሁን ቁጥር 18 ላይ 3 ነገር ይገርመኛል፣ አራተኛውንም ከቶ አላስተውለውም ይልና እነርሱም የንስር መንገድ በሰማይ እስቲ ተናገሩ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰው መንገድ ከቆንጆ ጋር ናቸው ይላል እና እነዚህ ሁሉ ምሳሌያዊ ናቸው። አሁን ከዚህ ውስጥ አንዷን አጉልቼ ልናገር። የሶስቱም እርግጥ ተመሳሳይ ነው። ለምሳሌ እባብ በአለት ላይ ወይም እንደዚህ ባለ በሴራሚክ ላይ ሲሄድ ድምፁን የሚሰማው አለ። የክርስቲያን ጉዞ ማለት እንደዚህ ያለው ጸጥ ያለ ነው። ፍጹም ጸጥ ያለ በቤተክርስቲያን ውስጥ ድምፁ የማይሰማ እርግጥ ትርጓሜ አሁን ብቻ አይደለም የሚሰጠው ትርጓሜው የሊቃውንት ትርጓሜ እባብ የሄደበትንንስ ዱካውን ማግኘት ይቻላል በዛ። ለክርስቶስ ሲሆን ዱካው እንደማይታወቅ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ሰዎች የኃጢአት ዱካ ፈልገው አላገኙበትም። ለክርስቲያን ሲሆን ደግሞ ጸጥታ ነው። አሁን የመጀመሪያው የንስር መንገድ በሰማይ ላይ ይላል። ንስር ለክርስቶስ ሲሆን እርገቱ ነው። የክርስቶስ እርገት አስደናቂ ነው። የሰው ሥጋ ተዋህዶ አካላዊ ቃል ወደ ሰማያ ሰማያት ወጥቶ በአብ የተቀመጠበት ምስጢር የማይመረመር የማይደነቅ ነው። በተለይ መንፈሳዊ መረዳት ላላቸው ጸጋ እግዚአብሔር ለተሰጣቸው የሚያስለቅሳቸው ብቻ ነው የሚገልጹት ነገር አለ።
ለክርስቲያኖች ሲሆን ደግሞ ክርስቲያኖች ንስር ማለት ከሌሎች አሞራዎች ከሚለየው አንዱ ጠባይ ሌሎች አሞራዎች በአብዛኛው ከደመና በታች ነው የሚበሩት። ከምን በታች አልኳችሁ? ንስር ብቻ ነው ከደመና በላይ። ደመና የምንለው ይሄ አውሎ ንፋስ ሄሪኬን ምናምን ከምንለው ሁሉ በላይ የሚመጥቀው ንስር ነው። ንስር የክርስቲያኖች ምሳሌ ነው። ክርስቲያኖች ምድር ላይ አንገታቸውን ደፍተው በተመስጦ ግን ልቡናቸውን ለእግዚአብሔር ይሰጡና ሰማይ ሰማያት ወጥተው ይመነጠቃሉ። እንደ ንስር በጸጥታ ሆነው መመሰጥ ይቻላል። አሁን እኛ ቤተ ክርስቲያን ውስጥ መመሰጥ ይቻላል? አይቻልም። ክርስቲያኖች ራሱ አገልግሎቱንም ምናልባት ከፕሮቴስታንቱም ወስደነው ሊሆን ይችላል። የድምፅ ማጓያ ውድድር ሲመጣ እዚህ ጉልላት ላይ የምንሰቅለውን እንኳን ከመስጊድ ነው ይመስለኛል የተማርነው ብሎ መደነቋቋር። የእውነቴን ነው የምነግራቸው። ክርስትና የጸጥታና የተመስጦ ሃይማኖት ነው። የጩኸትና የሁካታ ሃይማኖት አይደለም። ክርስቲያኖች ራሱ ጸጥ ያሉ ናቸው። አሁን ጸጥ ያላልነው ክርስቲያን መሆን ስላልቻልን ነው። እውነት ነው የምናገረው። ይሄን ብንሆን እናውቀዋለና ብንሆን እኮ ክርስትና ራሱ መንፈሱ ጸጥ ያደርገናል። ነፍሳችን ትስተካከላለች። አንዱ የሚያስወራን ውስጣችን ሰላም ማጣት ነው። ይረብሸናል። የሚያሳስበን ነገር አለ። አውሩ አውሩ ይለናል። ተናገሩ ተናገሩ ይለናል። ለምን? የውስጥ ሰላም ስለሌለን ነው። የውስጥ ሰላም የሌለን ችግር ስላለ አይደለም። በችግር ውስጥ ማለፍ የሚችሉ ክርስቲያኖች መሆን ስላልቻል። ቅድም እንዳልኳችሁ ንስር እነዚህ ሄሪኬኑ ምኑ የማያግደው ነው። ክርስቲያን ማለት ለምሳሌ ሌላው ምሳሌ የመርከብ መንገድ በባህር ላይ ይላል። መርከብ በባህር ያለ ማዕበል ነው እንደሚጓዘው ነው አይደለም? ተናገሩ እንጂ ማዕበል ባህር ላይ አለ የለም? አለ። መርከቡ ግን እየሰነጠቀ ነው የሚሄድ። ክርስቲያን ማለት ችግር ሊኖርበት ይችላል። ረሃብ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል፣ በሽታ ሊሆን ይችላል፣ ጸብ ሊሆን ይችላል፣ ብዙ ነገር ሊገጥመው ይችላል። እንደ ንስሩ ሰንጥቆት ይሄዳል እንጂ እንደ አሞሮቹ እንደ ሌሎቹ ወደ ታይ አይወድቅ። እውነተኛ ሰላም አሁን ቅድም ዘምር ነው። እውነተኛው ሰላም ያለው ከቤት ነው። እንዴት ነው ቤቱ ያለ? ስንጸልይም መንግስትህ ምንድን ነው የምንሆነው? ትምጣ። መንግስቱ እኮ የሰላም መንግስት ናት። የክርስቶስ መንግስት የሰላም መንግስት ናት። እሱ ራሱ ያለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ለምሳሌ ሌላው ሰላም ሲል የድምፅ መጥፋት ሊሆን ይችላል። ጸጥታ የሚለው የድምፅ መጥፋት ሊሆን ይችላል። የክርስቲያኖች ሰላም ግን በየትኛውም ሁኔታ ውስጥ ከክርስቶስ ጋር ሆኖ ማንኛውንም ነገር በጸጋ ተቀብሎ እንደ ንስር መጥቆ እንደ መርከብ ቀዝፎ የሚራመዱበት እስቲ የተስተካከለ ይሄዳል እና እንደ የክርስቲያን መንገድ እንደ ንስር መጥቆ እንደ መርከብ ቀዝፎ እንደ እባብ ደግሞ ድምፅ ሳያሰሙ በጸጥታ የሚጓዙበት ፍጹም ውስጣዊ ሰላም ያለው የተረጋጋ ሃይማኖታዊ ጉዞ ነው ክርስቲያኖች። እና በእውነት በዚህ መንገድ እንድንጓዝ አምላካችን እግዚአብሔር ይርዳል። ማለማመድም ያለብን ራሳችንን ማለማመድ ያለብን ለጸጥታ እንዳልኳችሁ ቤተክርስቲያን ግቢ ውስጥ ብቻ አይደለም። ክርስቲያን በማንኛውም ህይወቱ የተረጋጋ አስተውሎ የሚናገር ድምፁ ለስላሳ ግን ደግሞ ቃላቱ ብርቱ፣ ድምፁ የሚጮህ ነገሩ ተራ ማለት አይደለም። ድምፁ ቀስ ያለ ቃላቱ ግን የተመረጡና ብርቱዎች ነው ክርስቲያን ማለት እንጂ የሐሳብ ድክመቱን በጩኸት የሚሸፍን ደካማ ማለት አይደለም። ክርስቲያን እንደዛ ነው። ክርስቲያን በጣም የተረጋጋ ነው። ክርስቲያን ክርስቶሳዊ ነው። ክርስቶስ ጸጥ ያለ ነው። ቃላቱ ግን ብርቶች፣ አጥንትን የሚሰረስሩ ነፍሳትን ሕይወት የሚዘሩባቸው በሽተኞችን የፈወሷቸው ናቸው። ክርስቲያኖችም የክርስቶስ ስለሆኑ እንደዚያ ናቸው። እንደዚያ እንድንሆን አምላካችን እግዚአብሔር ይርዳል። እና የሆነች ጊዜ ድርጊት አይደለም ጸጥታ። ልክ እንደዚህ የጉባኤ ሰዓት መገለጫ አይደለም። አሁን የኛ በጣም የሚገርመኝ አሁን በቁርባን ሰዓት ራሱ ቁርባን ሲጀመር ወሬ ነው የሚጀምረው ሰው። በጣም በፍጹሙ ሰዓት ሰው ከክርስቶስ ጋር በሚዋሃድበት ሰዓት አሁን የኛ ቅኔ ማህሌቱ የቅዱስ ያሬድ ዜማ መጠቅ ያለ ስለሆነ ነው እንጂ በዚያ ሰዓት ሁሉም ማመስገን ያለባቸው። በነገራችን ላይ ዕጣነ ሞገር
ክብሪት ይወርዶ የሚዘመረው ለዚያ ነበረ። በሌሎቹ ሁሉም ነው የሚዘምረው፣ ምክንያቱም የሁሉም ድርሻ መዘመር ስለሆነ። በዚያ ሰዓት ክርስቶስን የማመስገኛ ሰዓት፣ የመመሰጫ ሰዓት፣ ፊት ለፊት ከእርሱ ጋር የመተያያ ሰዓት ነው እንጂ ከጎን ካለ ሰው ክርስቶስን ትቶ ወሬ የሚያወሩበት ሰዓት አልነበረም በእውነቱ። እና ተበላሽተናል። ስማችን ነው እንጂ ኦርቶዶክስ እና መሰረታዊው ይሄ እንደ ስኬለተን እንደሚባል ህንፃው ዋናው ነገር ነው እንጂ ኦርቶዶክስ አሁን ከላይ የያዝነው ጠባይ በሙሉ የኦርቶዶክስ ያልሆነ ነው። ክርስቲያኖች የተበላሸ ልብስ ነው የለበስነው። ይሄ የወሬ ልብሱ፣ የስነ ምግባር ልብሱ፣ በቅዳሴም ስለ ስርዓትም በስነ ስርዓት መማሪያ ማስወገድ ያለን ይቺ ሰዓት እንኳን ከእግዚአብሔር ጋር ሰላም ቢኖረን፣ ይቺ ሰዓት እንኳን ተመስጦ ቢኖረን፣ ይቺ ሰዓት እንኳን ብንሰማው፣ ይቺ ሰዓት እንኳን ልብ ለሱ ብትገብር፣ ነፍስ ለሱ ብትገብር፣ አይምሮ ለሱ ብትገብር፣ እቺ ሰዓት እንኳን እዚህ ግቢ ውስጥ እንኳን እንዴት መከበር ያቅተዋል? እግዚአብሔር እንደ ጣዖት አንድ ቤት ውስጥ ተጎልቶ የሚገኝ ሆኖ አይደለም። መቅደሱ የተለየ አምልኮ ስፍራ ስለሆነ ነው እንጂ። አስተውሉ ክርስቲያኖች፣ መቅደሱ የተለየ የአምልኮ ስፍራው ነው ማለት ብቸኛ መገኛው ነው ማለት አይደለም። የተቀመጠበት ቦታ ብቻ የሚገኝ ጣዖት ብቻ ነው። እግዚአብሔር በሁሉም ቦታ ርኩብ ነው፣ ይገኛል፣ በእውነቱ ይሰማል። ክርስቲያኖች ግን ይሄ የተለየ የአምልኮ ቦታው ነው፣ የተለየ ቅዱስ ቦታው ነው። ተመልከቱ ክርስቲያኖች፣ ቢያንስ በሌላውም ቦታ እግዚአብሔር ርኩብ የሚገኝ ስለሆነ በሌላውም ቦታ ከእሱ ጋር ተገናኝተን መኖር ነበረብን። ያን እንኳን ባንችል ቢያንስ የጣዖት ቤት አምላኪዎች እንኳን በጣዖት ቤት ያላቸው ስርዓት ያነሰ ስነ ስርዓት እንዴት ክርስቲያኖች ይኖራቸዋል? በእውነት እኔ ደግሞ ምንም ችግር የለውም ምንድነው አታካብዱ የሚሉ ሰዎች ደግሞ አለ። ማን አካበደ? ማንም እኮ አልታካበደም። አንተ አቃለልከው እንጂ እግዚአብሔርን አቃለልከው። በእግዚአብሔር ፊት መገኘትን አቃለል ነው እንጂ አናናቅ ነው እንጂ ባለማወቅ አበላሽ ነው እንጂ ምንም የተለየ የተከበደ ነገር አልነበረም። በእውነቱ ቀላል ነገር ነበረ። እሱም እናንተ ሸክማችሁ የከበደ ኑ ወደ እኔ ነው ያለ። የፈታን የጠራን ለመፍታት ነው፣ ለማቅለል ነው፣ ነፃ ለማውጣት ነው። ክርስቶስ ሕሊናችን፣ አንደበታችን፣ በእውነት ሕዋሳቶቻችንን ሁሉ ለእርሱ የሚገዙ እርሱን ብቻ የሚያመልኩ ያደርግልን። እዚያ ነው የመጀመሪያው ትእዛዝ ከ10ቱ ትእዛዛት እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሰውነት፣ በሁለንተና እርሱም ብቻ ነው። ስለዚህ እዚህ ውስጥ ሐሳብ፣ ሕዋሳት ሌላ ማምለክ የለባቸው። ያ ጣዖት አምልኮ ነው፣ ጣዖት አምልኮ ነው። ክርስቲያኑ አይምሮ ሌላ ቦታ ከሄደ እግዚአብሔርን እዚህ ጎልተነው ሌላ ጣዖት ጋር ሄደናል ማለት። ከዚያም እንደዚያም ከሆነ አምላካችን እግዚአብሔር ይጠብቃል። እናም ሶሎሞን በዚህ ምሳሌያዊ ትምህርቱ እንድንማርባቸው ካቀረበልን ነገሮች አንዱ 4ቱ ጥቃቅን ፍጥረታት ናቸው። 4ቱ ጥቃቅን ፍጥረታት የመጀመሪያው እንደሰማችሁት ገብረ ጉንዳን ይላል። ገብረ ጉንዳን ምንድናቸው አለ? ኃይል የሌላቸው ሕዝቦች ናቸው። ነገር ግን ምን ያደርጋሉ? ምግባቸውን በበጋ መኗቸውን ምን ያደርጋሉ? ይሰበስባሉ ማለት ነው። እና እነዚህ 4ቱ ፍጥረታት በነ ቅዱስ አቡሊድስ ትርጓሜ መሰረት በአብዛኛው ለአሕዛብ ምሳሌዎች ሆነው የቀረቡ ናቸው። ጥቃቅን ማለት እግዚአብሔር በብሉይ ኪዳን ያልነበራቸው እንደዚህ ነበሩ። በኋላ ክርስትናን ተቀብለው ግን ጥበብን ገንዘብ አደረጉ። እንደምታውቁት ጸሐፍት ፈሪሳውያን ይመካሉ፣ እንኳን በአሕዛብ በራሳቸው ወገንም ይመካሉ፣ ሕግን በመጠንቀቅ ረገድ ማለት ነው። ግን እነዚህ ለእኛ ለክርስቲያኖች ትልቅ ምሳሌዎች ናቸው። ክርስቲያን ማለት እንግዲህ ተመልከቱ፣ ገብረ ጉንዳን እንደሰማችሁት በበጋ መኖውን የሚሰበስብ ነው። በጋ በትርጓሜ ተነግሯል። ክረምት ሽሽታችሁ በክረምትና በሰንበት እንዳይሆን ምን አድርጉ ነው የተባለው? ጸልዩ። ክረምት የምን ምሳሌ ነው? የምጽአትና የሞት ምሳሌ ነው። የአንድ ሰው ሞቱ የራሱ ክረምቱ ነው። በኋላም ደግሞ በትንሣኤ ዘጉባኤ የክርስቶስ ምጽአቱ ክረምት ነው። ስለዚህ በጋ ማለት በሕይወት የምንኖርበት ጊዜ ማለት ነው። ጉንዳን እንደምታውቋት በጣም ትንሽ ፍጥረት ናት። በክረምት ብትወጣ አንዲት ጠብታ ውሃ ትወስዳታለች? አትወስዳትም? እንኳን ትልቁ ጎርፍ። ስለዚህ አቅሟን ታውቃለች፣
መቼ ምን ማድረግ እንዳለባት ታውቃለች። ገብረ ጉንዳን በሁለት ነገር ምሳሌ ነው። አንደኛው በትጋት ምሳሌ ነው። እንደ ገብረ ጉንዳን ያለ ትጉህ የለም። ታውቃላችሁ አይደለም እንዴ? ትጉዎች ናቸው። እንደው አስገራሚ ጠባይም አላቸው። በነገራችን ላይ ገብረ ጉንዳን ንጉስ እንዳላት ታውቃላችሁ? በጣም አስገራሚ ነው። በነገራችን ላይ ገብረ ጉንዳን አሁን እዚህ እኛ ቤት አካባቢ የሆነ ይኖራል፣ እዛ አካባቢ ይኖራል፣ እዛ አካባቢ ይኖራል። ምናልባት አንድ ክፍለ ሀገር ላይ ያለው ገብረ ጉንዳን ንጉሱ አንድ ሊሆን ይችላል። በጣም አስገራሚ ነው። በጣም የሚገርማችሁ ትእዛዝ ሲተላለፍ በየአካባቢ ያለው የገብረ ጉንዳን ጥቃት እንደሚፈጽም ታውቃላችሁ? አስገራሚ ፍጥረት ናት። ምክንያቱም ንጉሱን የማይሰማ ፍጥረት የለም። ንጉሱን የማይሰማ ፍጥረት ክርስቲያን ብቻ ነው። የክርስቲያኖች ንጉስ ማን ነው? ምንም ለንጉሱ የማይገዛ ንጉሱ። እኛ እኮ ንጉሳችን ብቻ አይደለም ራሳችን ነው አይደለም እንዴ? ራስ ለራስ የማይታዘዝ እጅና እግር የውስጥ ብልት አለ እንዴ? አለ። ያ አካል ማለት የሰለለ አካል ማለት ነው አይደለም እንዴ? ፓራላይዝድ የምንለው እኮ ለብሬን ሲስተም ለራስ አልታዘዝ ያለ የሰለለ የደረቀ የተበላሸ የነርቭ ስርዓቱ ከጭንቅላት ጋር ያለው ግንኙነት የተቋረጠ አካል ብቻ ነው ለጭንቅላት የማይታዘዘው። አሁን እኛ እንደዚህ ያለን ታውቃላችሁ? ብቸኛው ለራሱ ለክርስቶስ የማይታዘዝ ብልት ያሁን ዘመን ክርስቲያን ግንኙነቱ ተቋርጧላ፣ ሙቷናላ። እግዚአብሔር እንደዚህ ከመሆን ይጠብቃል። እና ገብረ ጉንዳን ግን አዋቂ ነች። መቼ ምን ማድረግ እንዳለባት ታውቃለች። ስለዚህ ረጅሙን ክረምት አንደኛ በረሃብ አትቸገርም፣ ሁለተኛ ያለ አቅሟ አትዳፈርም፣ ያለ ጊዜዋም አትወጣም። ክርስቲያን ማለት መቼ ምን ማድረግ እንዳለበት የሚያውቅ ነው መሆን ያለበት። እኛ ቤተክርስቲያን የኢትዮጵያ ቤተክርስቲያን በቅድስና በታሪክ በብዙ ነገር ያጌጠች ብትሆንም ክርስቲያኖችን በማስተማር ረገድ አሰፋፈራችን የጥንቱ ገጠር ከወንዝ ማዶ እንደዚህ ስለሆነ ለትምህርት የሚመች አልነበረም። አጼ ዘርዓ ያዕቆብ አንድ አዋጅ አወጣ። ዓርብ ቀን ሴቶች ውሃ እንዲቀዱ ቡናም እንዲወቅጡ፣ የዓርብ ቡና የሚባል ታውቃላችሁ አይደለም? ምንም ነገር እንዳያደርጉ፣ ቅዳሜ ቀን ተሰብስቦ እንዲማር ህዝቡ፣ እሁድ እንዲቆርብ፣ መቁረብ ያልቻለ መቅደመ ተአምር ላይ እንዳስቀመጠው ተአምሯን ሰምቶ ወደ ቤቱ ይህ ይደረግልኛል በማለት ቢሰማ ምን ይሆንለታል? ስጋውን ደሙን እንደተቀበለ የስጋው ደሙ እኩያ ነው አላለም። ይሁን ከሱ ሙከራ በኋላ ጠፍቷል። አያችሁ፣ ይሄ ማለት በበጋ መኖን መሰብሰብ ማለት ይሄ ነበረ። መቼ ምን ማድረግ እንደሚገባ ማወቅ። አሁን እኛ ዋዜማ የምንለው ስርዓት በአብዛኛው በሊቃውንት ዘንድ የታወቀው የቅዱስ ያሬድ ዜማ በጣም በብዙ ዓመት ትምህርት አቋቋም ድጓ ወይም ዜማ ቢያንስ ቁም ዜማ የተማሩ ሰዎች የሚቆሙት ስለሆነ ህዝቡ አይሳተፍበትም። ዋዜማ መሰረቱ ዝማሬ ያለው ግን በመሰረቱ በየትኛውም ጥንት ቤተክርስቲያን የተለመደው ቅዳሜ ከሰዓት በተለይ አሁን ግብጾችም ያደርጉታል። አሁን ቅዳሜ እስከ ምሽቱ 4 ሰዓት ቤተክርስቲያን ነው የሚያመሹት። እስከ ምሽቱ 4 ሰዓት ይጸለያሉ። ብዙዎቹ ጸሎቶች እኛ አሁን ሌሊት መተው ካህናቱ ምናልባት እንደ አሁኑ በጾም ሰዓታቱ የማይቆም ከሆነ ተፈስዮ ማርያሙን ወይም ደግሞ ከመልካ ስዕል ጀምረው ያችን ነገር ያደርጋል። እነሱ ቅዳሜ በዋዜማ እንደዚህ አይነት ጸሎት ህዝብ ሁሉ ባለበት በጋራ ነው የሚደረገው። ትምህርት የሚሰጠው ምክንያቱም ነገ ሁሉ ሊቆርቡ ነው፣ ዝግጁ ናቸው። ከምሽቱ 4 ሰዓት በኋላ ይለቋቸዋል። ክርስቲያኖች ናቸው። ብዙ መብል ከዚያ በኋላ አይበሉም። ነገ ሰንበት ነው፣ በሌሊት መተው ነው የሚያስቀድሱት። ቤታቸው አረፍ ይላሉ። ቀደም ብለው ይመጣሉ፣ ቅዳሴ ያስቀድሳሉ። ቆርበው ደግሞ ለመሄድ አይቸኩሉም። ልክ ነው። አሁን ማህበራዊ ህይወቱ በጣም አስቸጋሪ ነው። በስራ ቀን አናደርገውም። ግን ደግሞ ግብጾች እሁድ ቀን በተቻለ መጠን ከቤተ ክርስቲያን ላለመውጣት ነው የሚጣጣሩት። በተቻለ መጠን በበጋ መኖን መሰብሰብ። አሁን ይሄ ቤተ ክርስቲያን እነ መላከ ብርሃን ሶሎሞን የጀመሩት ይህ ሰበካ ጉባኤ፣ እነዚህ ካህናት፣ ይሄ ኮሚቴ እግዚአብሔር ይህን ልቡንና አይምሮ አይለወጥበት። በእውነቱ ቢያንስ ከማስቀደሳችን በፊት ክርስቲያኖች ሁሉ ይህን የመሰለ አዳራሽ ሲሆን በነፍስ ልጅ ተመድቦ የሰኞ ምድብ የማክሰኞ ምድብ ሁሉም አንድ ቦታ ቀን ስለማይችለው የረቡዕ የሐሙስ የዓርብ የቅዳሜ ምድብ እሁድ ተስተካክሎ መቆረብ አለበት። አሁን ያ ቢሆን እሁድ አውደ ምሕረት ላይ ይሄ ድምፅ ማጉያ ምናምን ሁሉ ያኮ ከስርዓት ይወጣል። ምክንያቱም ከክርስቶስ ሊቀ ካህናት ሆኖ በሥራየ ቀይ ከተሰየመ በኋላ እኛ ያው በብልሃት እቱን እናዘጋጃታለን። ይሄ ጸሎተ ማሰናበቱ ጸሎት እናዘጋጃታለን።
እንጂ ከሱ በላይ የሚደረብ ነገር የለም። ከዚያ በፊት ዋዜማ የተፈቀደው የመጣው ራሱ ከዚያ በኋላ ላለማድረግ ነው። ከቅዳሴ ላይ መደረብ የለበትም። እንደ ስርዓቱ ከሆነ ቅዳሴ እኮ አለቀ። ምክንያቱም የትምህርት ዓላማው ከክርስቶስ ጋር ወስዶ ማዋሃድ ነው፣ እዛ ድረስ ማድረስ ነው። ከዛ በኋላ ትምህርት የሚሰጠው ለምንድን ነው? ሌላ ቀን ስለማትመጡ ያን ስላላስለመድ የበጋ መኖ መሰብሰብ የገብረ ጉንዳን ብልህነት ጨርሶ ስለጠፋ ስለተወገደ በእውነቱ ክርስቲያኑ አሁን ግን ተጀምሯል እዚህ ቤተ ክርስቲያን። ዛሬ እኔ በዚህ ትምህርት ሁሉ ማስተምረው ለዚህ ነው። ደግሞ እንደዚያ ዝርው ሳይሆን ሜዳ ላይ ሳይሆን እንዲህ ሰብስቦ በክት ህሊና ሳንጫጫ፣ እውነት ለመናገር ማይክሮፎንም ባይኖር እንሰማማለን። በዚህ ሁኔታ እንሰማማለን። ጸጥ ብለን ክርስቶስን ብቻ በመናፈቅ ነፍሳችንን በማስገሰጽ ብንማር እንዴት መልካም ነው ክርስቲያን። ይህን የተጀመረ ነገር አጠንክረን ይዘን ነፍሳችንን ለማዳን አምላካችን እግዚአብሔር ይርዳ። መኖ መሰብሰቢያው ሰዓት አሁን ነው ክርስቲያኖች። በተለይ ደግሞ እንደዚህ አብይ ጾም ሲሆን ክርስቲያኖች፣ አብይ ጾም ሲሆን ብዙ አይነት መኖ ይሰበሰባል። ብዙ ቅዱሳን እንደሚሉት ለምሳሌ ክርስቲያኖች አድምጡ። መቼስ እንጨት የሚሰብር ሰው 10-15 እንጨት አንድ ላይ ነው የሚሰብረው? አንዳንድ እያደረገ ነው የሚሰብረው? አንዳንድ እያደረገ ነው መስበር የሚቀለው አይደለም እንዴ? ምንም ብርታት ቢኖረው 15 ነው። እንደ አብይ ጾም ያለ የሚደረግበት ነገር ልንገራችሁ። በእውነቱ የገብረ ጉንዳን ብልሃት እንደ አብይ ጾም ያለ ማለት በነፍሳችን ላይ የሰለጠኑ ብዙ ኃጢአቶች አሉ። ከነዚያ ውስጥ በጣም ጠንካራው በእኛ ላይ ኃጣው ይላሉ ቅዱሳን መነኮሳት። ኃጣው ወይም ኃጢአቶች በየሰው አንዳንድ የከፋ ኃጢአት አለ ይላሉ። አለቃ የሆነ ለምሳሌ በአንድ ሰው በጣም አለቃው ዝሙት ሊሆን ይችላል። ዝሙት ይሰለጥንበትና ሌሎቹ ኃጢአቶች በሙሉ በሱ ስር አሉ። አንዳንዱን ስካር፣ አንዳንዱን ሐሰት፣ ልፍለፋ፣ ጩኸት፣ አንዳንዱን ደግሞ ሌላ ኃጢአት። ስለዚህ ነፍስ ምን ታደርጋለች? በነፍስ ውስጥ ያለችውን ብርቱ ኃጢአት ትመርጣለች። ብርቱ ኃጢአት ቀደም እንዳልኩት ሐሰት በጣም የሰለጠነበት በማያስፈልገው ሁሉ ሳይጨምር የማይናገር ማለት ነው። እንደዚህ ዘመን ባት ዝም ብሎ ጭምር የሚያደርግ ሰው አለ አይደለም? ምንም አሁን የማይጨምር አለ። አሁን ታክስ የማይጨመርበት የለም። እንደዚህ አይደለም? ክፍያው ሁሉ አለው የለውም ጭማሪ። ልክ እንደዚያ ልማድ የሆነብን ሰዎች አሉ። እዚህ ሶሎሞንም ይናገራል መጽሐፈ ምሳሌ ምዕራፍ 16 ላይ እግዚአብሔር 6 ነገሮችን አጥብቆ ይጸየፋል ይላል አይደለም? 6 ነገሮችን አብዝቶ ይጠላል፣ 7ተኛውንም ነፍሱ እጅግ አጥብቃ ትጸየፋለች ብሎ ከሚዘረዝራቸው መካከል 3ቱ ከሐሰት ጋር የተገናኙ ናቸው። አንደኛው ሐሰተኛ ምላስ ይላል። ሁለተኛ ሐሰተኛ ምስክር ይላል። ሶስተኛ ወንድማማችን የሚያጣላ። በቅደም ተከተል አይደለም 1 2 3 የምለው ሐሰትን የተመለከቱት እያነሳው ነው። አሁን እነዚህ 3ቱም ሐሰት አይነቶች ናቸው። ሶስተኛው ምናልባት ወንድማማችን መካከል ጠብን የሚዘራ የሚለው ተንኮልም ይኖረዋል፣ ከሐሰት ያለፈ ማለት ነው። 3ቱ የተለያዩ። ሐሰተኛ ምላስ የሚባለው ተመልከቱ እንግዲህ አንድ ሐሰት ብሎ አይደለም የዘጋው፣ ሐሰትን በ3 ደረጃ ነው ያቀረበው። ሐሰተኛ ምላስ ማለት ምንም በማያሻዋሰው መንገድ ሁሉ ጨምሮ የሚናገር ማለት ነው። ዛሬ ጉባኤ ላይ ስንት ተገኘ ቢባል በግምት ከዚህ እስከዚህ ይሆናል ከማለት 1,000 ያልፋል እያለ የሚናገር ሰዋል። እሱ ደስ ካለው ድምቅ አድርጎ የሚናገር በሚበላው ምግብ ላይ በሚገበዛው ልብስ ላይ ከገዛው ዋጋ ላይ እድሜ ይጨምርለት ይመስል ዋጋ የሚጨምር ሰዋል። ስንት ገዛው? 50 ብር የገዛው 60 ብር ነው የሚል ማለት ነው። መቼም እድሜ አይጨምርለትም እኮ የዋጋ መጨመሩ አይደል? ግን ሐሰተኛ ምላስ ማለት በማንኛውም ነገር ላይ ጨምሮ የሚናገር ምላስ። እግዚአብሔር ከዚህ በሽታ ሁላችን የሚፈውሳል። ታዲያ ይሄ ከሆነ በሽታችን እንደዚህ ባለው ጾም ምን ያደርጋል? አንድ ክርስቲያን እየሰገደ እየጾመ በአግባቡ በሽተኛ ካልሆነ፣ በሽተኛ ከሆነ በሽተኛው በማይጎዳው፣ ምክንያቱም በሽታው ራሱ ስለሚያደክመው በቂ ምግብ ግን በሰዓቱ መብላት ይኖርበታል። በሰዓቱ ሲበላ ግን ማብዛት የለበትም። አሁን በሽተኛ ቢሆን ትንሽ መብላት አለበት። ቆይቶ ደግሞ ትንሽ ቢጨምር ይሻላል፣ ለጤናውም ይሻለዋል። እውነቱን ለመናገር ግን እንዲያ እያደረ 41 ጊዜ እያለ ሲም እግዚኦ አቃቤ ለአፌ፣ አቤቱ ለአፌ ጠባቂ ሹምለት፣ ሐሰተኛ ነገር እንዳልናገር ከንፈሬን ጠብቅ አቤቱ እያለ ይህንን ዋና ኃጢአቱ ይሄ ከሆነ ይህንን ኃጢአት ብቻ አጠንክሮ ቢዋጋው በእንዲህ ያለው ጾም ይህንን ኃጢአት ድል መንሳትን ክርስቶስ ይሰጠዋል። ማን ይሰጠዋል? ይኸው ገብረ ጉንዳን ማለት ይሄ ነው። ልንገራችሁ፣ መቼ ምን ማድረግ እንዳለበት የሚያውቅ መቼ ዝሙት ከሆነ በደንብ አድርጎ እየጾመ፣ ምክንያቱም ቅዱስ ወግሪስ እንደሚለው
ዝሙትን የሚያባብሱ ሶስት ነገሮች አሉ። ሶስት ነገሮች። አንደኛው መብልና መጠጥ ነው። ስለዚህ መብልና መጠጥን በደንብ መቀነስ አለበት። ሙቀት ልምላሜ የሚያመጡ ምግቦች መቀነስ አለበት። ቅዱስ ወግሪስ እንጨቱን ስናበዛው እሳቱ እንደሚጨምረው ምግብ ስናበዛ ዝሙት ምን ይሆናል? ይቀጣጠላል። ምግብ እያበዛ ዝሙት መቀነስ አይችልም። ሴሰኝነት አለ። በትዳርም ውስጥ ሆኖ አሁን በጾም ታቅቦ መኖር አለ፣ ግን ሰውነቱ አይችልም። ለምን? ምግብ ካበዛ አይችልማ። ምግብ መቀነስ አለበት። ይሄ ማቆም የሚፈልገ ሰው ማቆም አለበት። ሁለተኛ ወደ ዝሙት የሚወስዱ ወደ ፍትወት የሚወስዱ ሌሎች ነገሮች አሉ። ንግግሮች፣ ልቦለዶች፣ ፊልሞች፣ ይህን የመሰሉ ነገሮች በሙሉ አሁን ማስታወቂያ ሁሉ ዝሙት የሚቀሰቅስ ነው። በዚህ ዘመን ታውቃላችሁ አይደለም? በቆንጆ ሰው ነው አይደለም የሚተላለፈው ነው አይደለም? ምክንያቱም ሰው ፍትወት ያለው ስለሆነ በዚያ ፍትወቱ በኩል ነው ሌላ ገበያ የሚሸጥለት። ሌላው ቀርቶ በፍትወታችን በኩል ነው ዓለም የምትነግደው። ታውቃላችሁ? ከዚያ ማቆም አለበት አንድ ሰው። ሶስተኛ ብቻውን ከተቃራኒ ጾታ ጋር ማቆም አለበት። በእንዲህ ያለው ሰው ብቻውን መገኘት የለበት። እኒህን አቆሞ እየሰገደ ከዚህ አውሬ ከሆነ ነፍስን በሙሉ ከሚያጎሰቁል ከሚያረክስ ምንም ነገር ከሚያሳጣ ከዝሙት ነፃ አውጣኝ እያለ ከቻለ ጨምሮ ካልቻለ ቢያንስ 41 ጊዜ እየሰገደ ቢዋጋው ምነው ሰበሰበ። ይህን ዝሙት ክርስቶስ ነቅሎ ይጥልለታል። ልክ እንደማያውቀው ያደርገዋል። ልንገራችሁ ክርስቲያኖች፣ ጾሙን እንወቅበት። ይኸው ጥቃቅን ፍጥረታት ተማሩ የተባለ መቼ ምን ማድረግ ነው? በዚህ በዐቢይ ጾም አጋጣሚዎችን ሁሉ መጠቀም። ትዕግስት ያጣን ቁጣ የሚለን ሰዎች ከሆነ ምግባችን አብርደን በማንኛውም ቅጽበት ትዕግስትን እንዲሰጠን ክርስቶስን ከመለመን ጋር መለማመድ። በበጋ መኖ መሰብሰብ ማለት በሕይወት እያለ ነው የምትለምደው። ካልሆነ የእነዚህ ኃጢአት ዋጋ በሰማይ ምን ክረምት ነው። ከዚያ በኋላ ፍርድ ሲመጣ ይዞ ይሄዳል። ወደ ሲኦል ያወርድሃል፣ ወደ ገሃነም ያወርድሃል ነው የሚለን ሰሎሞን። እግዚአብሔር ከዚህ እንድንወጣ አምላካችን እግዚአብሔር ይርዳል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይሄ ጾሙ ብዙ ደዌ የሚፈወስበት ጊዜ፣ ከብዙ በሽታ በተለይ ከኃጢአት በሽታ የምንፈወስበት ጊዜ ነው። በአግባቡ መጠቀም አለብን። በአግባቡ መጾም አለብን። በአግባቡ መጸለይ አለብን። ይሄ መኖ መሰብሰቢያው ጊዜ አሁን ነው። ክርስቲያኖች በስነ ስርዓት ማስቀደስ፣ አለመንጫጫት፣ አለመረበሽ። ቤተክርስቲያን ቅድም እንዳልኳችሁ እንዲሁ ለእኛ ጸጥታ አይደለም። እኔ ክርስቲያኖች የምላችሁ በእውነቱ ክርስቲያኖች ወገኖቼ ከልብ እንድትወስዱ ትፈልጋለሁ። ከክርስቶስ ጋር እንድንገናኝ ነው፣ እንድንታረቅ። አታሳዝናችሁም? ሀገራችን ሰው እኮ ወጥቶ መግባት አይችልም። ከዘመድ መጠያየቅ አይችልም። የምን ውጤት ይመስላችኋል? ንጹህ የኃጢአት ውጤት እኮ ነው። የኃጢአት ውጤት ነው። ክርስቲያኖች ተገልጦ ወጥቶ ልክ ወንዝ ሞልቶ ከከፈፉ ከወሰኑ ሲያልፍ ማዕበል ሆኖ ሰውን እንደሚጠራረገው አሁን ክፋትና ኃጢአት ከሰው ልቡና ወጥቶ እንደ ጎርፍ እንደ ማዕበል ወጥቶ አገር እያጠፋ ነው ያለው። አመፃው፣ ክፋቱ። ታዲያ በዚህ ሰዓት በእውነት መታረቅ ካልጀመርን መቼ እንታረቃለን? ክርስቲያኖች ዛሬ ካልተመለስን መቼ እንመለሳለን? እና በጣም የሚገርማችሁ ነገር በእኛ ላይ የሰለጠነውን ዋናውን ኃጢአት ተዋግተን ካሸነፍ ነው ሌሎቹ ልክ በጥንት ጦርነት አለቃ ሲመታ ሰራዊት እንደሚበተነው ሌሎቹ በራሳቸው እየከሰሙ ይሄዳሉ። ይገርማቸው እየደከሙ ይሄዳሉ። እግዚአብሔር በቸርነቱ በእኛ ነፍስ የሰለጠነ ኃጢአትን ድል የምንነሳበትን መንፈሳዊ መኖ በዚህች በተለይ በዐቢይ ጾም ወቅት ለመሰብሰብ በቸርነቱ ይርዳል። ክርስቲያኖች ከገብረ ጉንዳን የምንማረው መሰረታዊ ነገር አንደኛውና ዋናው ይሄ ነው። ለዚህ ነው ሶሎሞን በዚሁ በመጽሐፈ ምሳሌው ምዕራፍ 6 ቁጥር 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አያችሁ ለኛ አንተ ታካች ለምን ትታክታለህ? ለምን በከንቱ ትባዝናለህ? ተመልከታትና እንደርሷ ጠቢብ ሁን፣ ተማር። መቼ ምን መሰብሰብ እንዳለብህ፣ መቼ ምን መልመድ እንዳለብህ፣ መቼ የትኛውን ኃጢአት ተዋግተህ መጣል እንዳለብህ እወቅ። ጊዜውን እወቅ። አስላ የቅዳሴን ሰዓት እወቅ፣ የጸሎቱን ሰዓት እወቅ፣ የጉባኤውን ሰዓት እወቅ፣ የሰልፉ ሰዓት እወቅ። ብርቱ ወታደር ጦርነት የሚከፍትበትን ሰዓት አጥንቶ ነው አይደለም? ነው አይደለም? አጥንቶ ነው። ያለ ሰዓት ከጀመረ ራሱን ነው የሚጎዳው። ክርስቲያን እንዲህ ያለ ሰዓት
ብዙ ገዳማውያን ብዙ ትጋት የሚያደርጉበት ጊዜ ነው ይሄ ጊዜ። ሶሎሞን መቼም እዚህ የማይናገረው የለም። ይሄ መልካም አረማመድ የሚራመዱ 4 ፍጥረታት ብሎ ከዚያ ከፍ ብሎ ያነሳል እና አንበሳ ደቦልን ያነሳዋል። እና አንበሳ ደቦል በሁሉም አውሬ ላይ እየተጎማለለ ይሄዳል፣ ሁሉንም በክርኑ ይሰልቀዋል። አንበሳ ደቦል የተባለ ክርስቶስ ነው። እሱ መልካም አረማመድ ይራመዳል። በዚህች ሰዓት የምትደክምን ነፍስ እየሄደ የሚቃወባትን ኃጢአት ሰብሮ ይጥልላታል። ክርስቲያኖች ኃጢአታችንን ሰብሮ ይጥላል። የዝሙቱ መንፈስ፣ የፍርሃቱ መንፈስ፣ የቁጣው መንፈስ፣ የሐሰቱ መንፈስ፣ ይሄ አውሬ የሚባለው እሱ ነው፣ ሰይጣን፣ ክፉ አውሬ። ያ አንበሳ አውሬውን ሁሉ እንዲሰብረው ያ አንበሳ ደቦል የተባለ ክርስቶስም በእኛ ላይ ኃጢአት ያሰለጠነውን ያን ክፉ አውሬ እየሰበረ የሚጥልበትን ሰዓት መጠቀም አለብን። ክርስቲያኖች በእውነቱ በእንደዚህ ከገብረ ጉንዳን ተምረን ጠቢባን ሆነን ኃጢአታችንን ድል ለመንሳት አምላካችን እግዚአብሔር በቸርነቱ ይርዳን። ድል ነሺው ክርስቶስ ነው እውነቱን ለመናገር። እኛ ግን ድል እንዲነሳልን እሱ እንለምነዋለን። እንዳልኳችሁ ክርስቶስ ራሳችን ነው። ራስ ያላዘዘው እጅም እግርም አይንቀሳቀስም፣ አያነሳም፣ አይጨብጥም። አይደለም እንዴ? እሱ ራሳችን ጭንቅላታችን እኛ አካል ከሆነ ደግሞ እሱ ከዚያ በኋላ በእኛ ውስጥ ኃይል ይሰጣል፣ ሁሉንም ሕዋሳት ይገዛል። ነፍስ አይምሮ ለክርስቶስ ትሆናለች፣ ትታዘዛለች፣ ድል መንሳትን ይሰጠናል። አሁንም በቸርነቱ ድል መንሳትን ይስጠን ይላል እና ትጋት በጣም አስፈላጊ ነው። ከሶሎሞን ተጨማሪ መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው የከበረ ሀብት ትጋት ነው ይላል። ለሰው የከበረ ሀብት ምንድን ነው? የሚተጋ ሰው በምድርም ሀብት ያገኛል፣ በነፍሱም ሀብት ያገኛል። ተግቶ መጸለይ፣ ተግቶ መስገድ፣ ተግቶ መማር፣ ተግቶ ማድረግ አስፈላጊ ነው። ክርስቲያኖች ገብረ ጉንዳን ትጉ ነች። በገብረ ጉንዳን ውስጥ ስንፍና የለም። ክርስቲያኖችም ስንፍና ስጋ ወደሙን ከሚከለክሉ ኃጢአቶች አንዱ መሆኑን ታውቃላችሁ። ልክ እንደ ዝሙት የሚቆጣጠር ስለሌለ ነው እንጂ አንድ ሰው ስጋ ወደሙ በፈጽሞ መቀበል የሌለበት የሚከለክሉ 8 ኃጢአቶች አሉ። ብዙ ሰው የሚያውቀው ዝሙትን ነው። ብዙዎቻችንም የምንፈራው እሱ ነው። ልክ ነው። እሱ አጎስቋይ ኃጢአት ነው፣ ክፉ ኃጢአት ነው። ግን እንደዚህ ያሉ ረቂቃን እንደ ስስት፣ እንደ ትዕቢት፣ እንደ ገንዘብ መውደድ ልክ ከነዚህ ውስጥ አንዱ ስንፍና ነው። ይገርማቸዋል። የስንፍና መንፈስ በጣም አደገኛ መንፈስ ነው። በዚህ በመጽሐፍተ መነኮሳት ላይ የቀትር ጋኔን ይላል። ከቀትር ጋኔን አትፈራም የሚለው መዝሙር 90 ላይ ያለውን ታውቁታላችሁ። የቀትር ጋኔን የሚባለው የስንፍና መንፈስ ነው። ሰነፍ ነው የሚያደርገው ሰው። ለጸሎት ሲሆን ልሙስሙስሙስ ነው የሚያደርገው። በቃ ቤተክርስቲያን ለማስቀደስ ሲሆን ልሙስሙስ ያዛጋል። ምን ይላል? እንባው ይመጣል። ቅዳሴውን መቼ ጨርሰው ነው? እዛ ሶፋ ላይ ሄዶ እኮ 6 ሰዓት አይኑን ቴሌቪዥን ላይ ተክሎ እኮ የማይነቃ ይሄ የቀትር ጋኔን የስንፍና መንፈስ የሚባለው አያስነሳችሁም። አሁን ማታ ጸልዬ ልተኛ ስትሉ እስኪ ቆይ ይሄን ላድርገው የሚያሰኛችሁ የስንፍና መንፈስ ነው። በጣም አደገኛ መንፈስ ነው። ይሄ መንፈስ ያለበት መቁረብ የለበትም። መላቀቅ ያስፈልጋል። ገብረ ጉንዳን የዚህ ምሳሌ ናት። በፍጹም ስንፍና የሌለባት የሰው የከበረ ሀብትም ሶሎሞን እንዳለው ትጋት ነው። ብድግ ብሎ ሰዓት። አሁን ሌሎች ክርስቲያኖች የሚያስቀኑን በዚህ ነው። አሁን ጥሩ ምሳሌ ባይሆንም ግን እነሱንም ማንሳት አስፈላጊ ነው። እንደው ከነሱም እኮ እንደው መማር ነበረብን። እንደው እስላሞች እንኳን ሰዓት ያሳልፋሉ እንዴ? ያሳልፋሉ። እዛው ከሱቁ ጎን ከምናምኑ ጎን ይሰግዳል አይሰግድም? እንዲሁ ሰው ክርስቶስን እያመለከ እውነተኛ አምላክን ሃይማኖት ይዞ እንዲህ ስንፍ ያደረገን ማን ነው ይመስላችኋል? የስንፍና መንፈስ እኮ ነው። ቢያንስ የማታ ጸሎት፣ ቢያንስ የጣት ጸሎት፣ ቢያንስ የሰንበት ቅዳሴ። ሰው እንዴት ከዚህ ይቀራል? እግዚኦ ሲባል እደርሳለሁ። እድር እኮ አይደለም ቅዳሴ። የሆነ ሰዓት ደርሶ ተመዝግቦ የሚኬድበት እኮ አይደለም። መቀደሻ ነፍስ የምትቀደስበት እኮ ነው። አሁን እናስቀድስ እንደዚህ ይባላል እና ቀላል ነገር አይደለም። መቀደስ እኮ ነው። የነፍስ መቀደስ፣ የስጋ መቀደስ፣ የአይምሮ መቀደስ፣ መንጻት። ለምንድን ነው የማንገኘው ክርስቲያኖች? ቢያንስ በእንደዚህ ያለው ወቅት ትጋትን ለምን ገንዘባናል? ለምን ለምደነው አንቀርም? ይህን ገንዘብ እንድናደርግና ቤተክርስቲያናችን በትጋት ነፍስን ለሚያድን ተግባር እንድንተጋ በእውነቱ አምላካችን እግዚአብሔር በቸርነቱ ይርዳ። ሁለተኛዎቹ ፍጥረታት ጥቃቅን ፍጥረታት የተባሉት ሽኮኮዎች ናቸው። ሽኮኮዎች
ያልበረቱ ሕዝቦች ናቸው። ነገር ግን መኖሪያቸውን በቋጥኝ አለት ውስጥ ያደርጋሉ ይላል። በምን ውስጥ ያደርጋሉ? አሁን ሹኮኮ ትንሽ ነች። የትኛውም አውሬ ይዞ ይበላታል። ይሄ ስጋ በል የሆኑ ሁሉ ያጠቋታል። ግን ሂዳ አለት ውስጥ ከገባች በኋላ አለቱን ሰብሮ ሊበላት የሚችል አለ? የለም። እነዚህ የአሕዛብ ምሳሌዎች ናቸው። አሕዛብ ድካሞች ናቸው። አቡሊዲስ ነው እንደዚህ የሚለው። ብዙውን እሱ ነው የተረጎመው ይሄን መጽሐፍ። እና አሕዛብ በፊት ደካሞች ነበሩ። ለአጋንንት የተጋለጡ ነበሩ። ለጣዖት አምልኮ የተጋለጡ ነበሩ። ለዝሙት፣ ለጥጋብ፣ ለዚህ ዓለም ነገር የተጋለጡ ነበሩ። በኋላ ግን ክርስቶስን አገኙና አለቱ ክርስቶስ ውስጥ ሄደው ድብቅ አሉ። ከዚያ በኋላ እነዚያ ክፉ አውሬዎች ቅድም ያልኳቸው ብዙ ኃጢአት የሚያሰሩ አጋንንት በጣም ብዙዎች ታውቃላችሁ አይደለም? ጌታ ከዚያ መቃብር ላይ ከሚያሳድራቸው ሰዎች ላይ ውጡ ሲል እኛ ብዙዎች ነን ሌጊዮን ነን ብሏል አላለም? ብዙዎች በብዙዎቻችን ሰዎች እኮ ብዙዎች መናፍስታት ይሰለጥናሉ። ክርስቲያኖች ብዙዎች አውሬ ግን መኖሪያዋን አለት የተባለ ክርስቶስ ውስጥ ያደረገች ነፍስ ሁሉ አንድም አውሬ፣ አንድም መንፈስ፣ አንድም ጋኔን አያስቸግራትም። ትምክህቷን ክርስቶስ ያደረገች ክርስቶስን ከልብ የምትወድ ማለት ምንድን ማለት ነው? ብትወዱኝ ምን አድርጉ ነው ያለ ጌታ? ትእዛዙን የምትማር የምታጠና የምትጠብቅ መጠበቅ እንኳን ባትችል ማታ ማታ ቁጭ ብላ ትንሽ ቃል እግዚአብሔር ታይና በተለይ ወንጌልን እያነበበች የእግዚአብሔር ቃል እንዲህ ይላል፣ እኔ ግን ይህን አላደረኩትም አልፈጸምኩትም፣ ጌታ ሆይ ይቅር በለኝ ያለች ትጸጸታለች። ቢያንስ ጌታ ከኛ የሚጠብቀው መጸጸት፣ ማፈር። እኔ እኮ ቃልህ ሁሌ ይሽረዋለሁ፣ ወጥቼ እስክግባ ድረስ ሕግህን ነው የምጥሰው፣ እባክህ ይቅር በለኝ፣ እባክህ አትጣለኝ፣ ለጠላቴ ለአውሬው ለዲያብሎስ አሳልፈ አትስጠኝ ያለች ትጸጸታለች። የክርስቲያን ነፍስ ዝም ብላ ኃጢአት ሲያሰራት ከዋለ ጋኔን ጋር እንዲሁም በቴሌቪዥን ደስ ብሏት ወደ አልጋው አትሄድም። ያቺ የመጨረሻ ሰነፏ ነፍስ ናት። ያቺ ቅኝ ግዛት የተያዘችው ነፍስ ናት። ነፍስ ትናዘዛለች፣ ትጸጸታለች፣ ውሏን ትመረምራለች። በንግግሯ፣ በሐሳቧ፣ በድርጊቷ የበደለችውን የጣሰችውን ሕገ እግዚአብሔር እያነሳች ትጸጸትና አብሯት የዋለውን ክፉ መንፈስ ትገላገለዋለች። ሂዳ ቋጥኙ ክርስቶስ ውስጥ ትልቅ ትላለች። ያኔ እየተከታተለ ሊወጣት የነበረው አውሬ ቋጥኙ ሹኮኳ ስትገባ እንደሚመለሰው ዲያብሎስም ማታ ተናዛ በኃጢአቱ ንስሐ ገብታ ክርስቶስ ጋር ሄዳ የተጠጋችን ነፍስ ትቷት ይሄዳል። መኝታዋም የሰላም ይሆናል። ያችን ነፍስ አምባችን፣ መጠጊያችን፣ አለታችን ክርስቶስ ጋር ለመጠጋትና በሱ ውስጥ ጠብቀን ለመኖር አምላካችን እግዚአብሔር ይርዳል። ክርስቲያኖች በጣም በክርስቶስ ላይ መመካት አስፈላጊ ነው። በክርስቶስ ላይ መመካት፣ በክርስቶስ መጠጋት አስፈላጊ ነው። በጣም መሰረታዊ ነገር ነው። ክርስቲያኖች ሶስተኛዎቹ የተነሱት አንበጣዎች ናቸው። አንበጣዎች ንጉሥ የላቸውም፣ ሁላቸውም ግን በመልካም ስርዓት ይጓዛሉ ይላል። ምን የላቸው ማለት በጣም ይገርማል። አንበጣ ሲጓዝ ልክ ብዙ ወራት በማሰልጠኛ ውስጥ ቆይቶ እንደሰለጠነ ወታደር በስነ ስርዓት ነው የሚጓዘው። አስገራሚ ነው። በጣም አስገራሚ ነው። ሰው የመላእክት ወንድም ሆኖ በጣም እኮ ይገርማል። እንስሳ አይደለም ሰው፣ አውሬም አይደለም። ነባቢት ነፍስ አለችው አይደለም እንዴ? የእግዚአብሔርን ቃል ሰምቷል። የዚህን ዓለም ትምህርትም ተምረናል እንደ አቅማችን። ብዙ ሰው ብዙ ተምሯል። ግን ያ ሁሉ ተምሮ ቤተክርስቲያን ላይ ስርዓት የሚያጠፋ ሰው ነው። ይገርመኛል። ሰው ከአንበጣ እንኳን ለምን ታንሳላችሁ ነው የሚለን የእግዚአብሔር ቃል እኮ። አንበጣዎች በመልካም ስርዓት ይጓዛሉ። ቅድም እንዳልኩት የእኛ ንጉሳችን ማን ነው? ማን ነው ንጉሳችን? አንበጣ ያለ ንጉስ ይጓዛል። እኛ ንጉስ ኖሮ ወይ በንጉሱ ትእዛዝ አንጓዝም፣ በራሳችን ትእዛዝ እንኳን ቢሆን በመልካም ስርዓት አንጓዝም። በጣም የሚገርም ነው። አሁን የኛ የኢትዮጵያ ክርስቲያኖች ስለኛ ልናገር ብዬ ነው፣ በሌሎቹም ይሰራል። በጣም ይገርማል። ሁለት ነገር ነው የሚጠበቅብን። ለሚመሩን በመልካም ለሚመራን ለክርስቶስ መመራት። ክርስቶስ እኔ እረኛ ነኝ ብሏል። በጎቼ ድምፄን ይሰማኛል፣ ወደ መሄድበትም ምን ያደርጉኛል አለ፣ ይከተሉኛል። ምን ያደርጉኛል? መከተል አስፈላጊ። ክርስቶስን መከተል፣ መመራት፣ ጥሩ ተመሪ መሆን። ክርስቲያኖች ጥሩ ተመሪ ሆን፣ በቃለ እግዚአብሔር መመራት፣ በስርዓተ ቤተ ክርስቲያን መመራት፣ በእውነት መመራት፣ በጽድቅ መመራት። በአሁኑ ጊዜ ምንድን ነው የሚመራው? በአሁኑ ጊዜ የሚመራው ፍላጎት ይባላል። ምን ይባላል አልኳችሁ?
እንደዚህ ይደረግልን የህዝቡ ከተስማማ ይላል ሰው a kind of republic ይሄ የግሪኮች ተከታይ ለዛውም የጥንት ግሪኮች ተከታይ ነው የሚያደርገን ክርስቲያኖች በቤተ ክርስቲያን ውስጥ ንጉስ አለ ንጉሱ ማን ነው እግዚአብሔር ንጉሱ እግዚአብሔር ክርስቲያኖች ቤተ ክርስቲያን የሰዎች ድምጽ የሚሰማበትና የሚደመጥበት ሁኔታ አለ እውነቱን ለመናገር ግን በመሰረቱ በቤተ ክርስቲያን ውስጥ የሚሰማው የእግዚአብሔር ድምጽ ነው የማን ድምጽ ነው ሰው ያልገባው እንኳን ካለ እሺ ሥርዓተ ቤተ ክርስቲያን ምን ይላል ሕገ እግዚአብሔር ምን ይላል መጽሐፍ ቅዱስ ምን ይላል ነው እንጂ መሆን ያለበት ከዘመኑ ጋር እንራመድ አይባልም ከዘመኑ ጋር የምንራመድባቸው ብዙ ጉዳዮች አሉ በነገራችን ላይ ግን እኛ የታዘዝነው ዘመኑን ዋጁት ነው የተባለው ዘመኑን ምን አድርጉት ዘመኑን ዋጁት ማለት እኮ ዘመኑን አድኑት ማለት ነው ክርስቶስ ዋጀን እንላለን አይደል ዋጀን ማለት አዳነን ነው ወይስ እኛን አስመሰልነው እሱን ማለት ነው ተናገሩ መዋጀት ማለት ምን ማለት ነው ማዳን ማለት ዘመኑን ዋጁት እኮ ማለት ዘመኑ የኃጢአት በሆነ ጊዜ ዘመኑ የሌላ አስተሳሰብ በሆነ ጊዜ ዋጁት አድኑት የክርስቶስን ሕግ እንዲከተል አድርጉት ማለት እኮ ነው በዛ መሰረት ምሩት ማለት ነው እንጂ ተከተሉት ገልብጣችሁ ክርስቶስና የክርስቶስን ቤተክርስቲያን የዚህ ዓለም ሥርዓት አኗኗርና መንገድ ተከታይ አድርጉት ማለት አይደለም መዋጀት ማለት ማዳን ማለት ነው እንጂ ዘመኑን ዋጁት ማለት ዘመኑን አይታችሁ ተመሳሰሉ ማለት አይደለም ማን ነው እንደዛ ያለው እንዴው አሁንማ አማርኛው ቃሉ ራሱ እኮ ጠፍቶብን እኮ ነው አይ ዘመኑን ዋጁት ብሏል ያለ ዘመኑን ለመምሰል የሚጠቀምበት ሰው አለ እግዚአብሔር አምላክ ማስተዋሉን ያደለን የምንናገረው አማርኛ ቋንቋ እንኳን እንዴት ትርጉሙን ይሰውርብናል ሰይጣን በእውነቱ ማስተዋሉን ያደለን እና ክርስቲያኖች ሥርዓት በጣም ያስፈልጋል ሁሉ ቅዱስ ጳውሎስ የሚለው ምንድነው ሁሉ በአግባብና በሥርዓት ይሁን ይላል እውነቱ ክርስቲያኖች አንደኛ ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 10 እስከ 12 ላይ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዝናችሁ በውጭ ባሉት ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለመናችኋለን። አንደኛ መስራት አለባችሁ፣ በእጃችሁ ሰርታችሁ ብሉ ነው የሚለው ቅዱስ ጳውሎስ። ግን በአግባብ እንድትመላለሱ በውጭ ባሉት ሁሉ ቤተክርስቲያን ውስጥ ብቻ ነው። ከውጭ ራሱ አነጋገራችን አሁን አንድ ሰው ቀበሌ የሚሰራ ካለ ከሌላው ሰራተኛ ክርስቲያን በመሆኑ መለየት አለበት። ምን በማድረግ ሰው ባለማመናጨቅ ተግቶ በመስራት በአንድ ሰዓት ሌሎቹ 4 ባለ ጉዳይ ያስተናግዱ እንደው እሱ 8 ቢያስተናግድ ምን ይሆናል? ወገኖቹ አይደል የቆሙት? ሲያቆማቸው ሌላ ቦታ ስራ እየተጎዳ አይደለም? የሱም እህት እኮ ደግሞ ሆስፒታል ሄዳ እንደሱ በሚያጉላላ ሰው ታከማ መዳን ስችል እየተጉላላች ሆናል። ደግሞ እዚህ እኛ ስንናጉላላው ሰው ሌላ ቤተሰባችን ያጉላላዋል። እና ክርስቲያኖች አሁን እውነት ለመናገር የክርስቲያን መገለጫችን ቅድም እንዳልኩት ጠፍቷል። ይሄ እስከለተኑ ያልኩት መሰረታዊው ነገር ነው እንጂ ኦርቶዶክስ ያለው በክርስቲያኖች ሕይወት ውስጥ ክርስቲያናዊ ክርስቶሳዊ ክርስቲያን የሚያሰኝ ብዙ ምግባራችን ጠፍቷል። ወሉት ክርስቶስ በቸርነቱ ይመልስልን። ያ ክርስቲያኖች በስርዓት በአግባብ መመላለስ፣ በአግባቡ መስራት፣ መትጋት፣ ምቀኝነት፣ ስንፍናን ይሄን የምስለው ማስወገድ ያስፈልጋል። የመጨረሻው ጨርሻለሁ። 4ኛው ፍጥረት ማን ነው? እንሽላሊት ናት አይደለም? እንሽላሊት ምን ይላል? በእጅ ይያዛል፣ በነገስታት ግቢ ውስጥ ግን ይኖራል ይላል። የክርስቲያን እኛ ክርስቲያኖች እንደዚህ ነን። በነገራችን ላይ በጠላታችን በዲያብሎስ ፊት በእጅ ምን ይያዝ ምን እናቅ ልንሆን እንችላለን ኃጢአት ሰራ። ግን ደግሞ ክርስቲያን በነገስታት ግቢ የሚለው እንደውም አቡሊዲስ ነገስታትን አብዝቶ የሥላሴ ግቢ ይለዋል። የማን ግቢ? የሥላሴ ግቢ የተባለው ምንድን ነው ካላችሁ የዚህ የቤተ ክርስቲያኑ ቅጥር ግቢ ማለት አይደለም። ክርስቲያኖች የሥላሴ ግቢ የሚባለው በቅዳሴ ጊዜ አሁን በንጉስ ግቢ መኳንንቱ ባለስልጣናቱ ሁሉ በየደረጃው ይገኛል አይገኝም? ይገኛል አይደለም? ሥላሴ በቅዳሴ ጊዜ ክርስቶስ ሊቀ ካህናት ሆኖ ራሱን መስዋዕት አድርጎ ሲያሳርግ አብ መንፈስ ቅዱስ ከሥጋ ሆነው ሲቀበሉ
እመቤታችን በመካከላችን ተገኝታ ስታማልድ ጻድቃን ሰማዕታት በሙሉ ይገኛሉ። መኳንንቱ መላእክት በሙሉ ይገኛሉ። ሰራዊተ መላእክት ለመድኃኒዓለም ይቀውም ቅድሜው ለመድኃኒዓለም እንላለን አይደል? ዙሪያውን ገባው የንጉሱ ግቢ። በዚያች ጊዜ መንፈስ ቅዱስ በኃጢአታቸው አምረረው እያለቀሱ ወደዚች ወደ ቅድስት ቤተክርስቲያን ጨምረን እያሉ የሚማጸኑትን መንፈስ ቅዱስ ወደዚያ የቅዱሳን ንብረት ያስገባቸዋል ይላል። ወደዚያ ተመልከቱ። እየቀደሰም የማይገባ ሰው ሊኖር ይችላል። በታሪክም ነበረ። ደግሞ እየሰማችሁ ነው አይደለም? እየቀደሱ የማይገቡ አሉ። ኃጢአተኞች ሆነው በኃጢአትም እየተዘማነኑ ስላልቀሰፋቸው እግዚአብሔር በኃጢአት እንደማይቀስፍ የሚያምኑ ኃጢአተኛ ካህናት ከይሁዳ ጀምሮ እስከ ዕለተ ምጽአት ይኖራሉ። እና ቅዱስ ዮሐንስ አፈወርቅ ስለነሱ ሲናገር ምን ይላል? ክርስቶስ በሁሉም ካህናት ይሰራል፣ ሁሉም ግን የክርስቶስ አይደሉም ይላል። ክርስቶስ በሁሉም ምን ያደርጋል? ይሰራል። በሁሉም ይሰራል ማለት ምዕመናኑን ይጠቅማቸዋል። እነሱ መካከል ግን ለክርስቶስ ያልሆኑና የባሰ ቅጣት የሚቀጡ ደግሞ ይኖራሉ። በእውነቱ ይህን የተነሳሁት ለምንድን ነው? እየቀደሰ ከሥላሴ ግቢ ከንጉሥ ግቢ ከተባለ ክርስቶስ በሥጋውና በደሙ ከመሰረታት ከቅድስት ኅብረት ቅድስት ቤተ ክርስቲያን የምትባለው ያቺ ናት። ምነበሃ ቅድስት ቤተ ክርስቲያን እንላለን አይደል? ቤተ ክርስቲያን ማን እንላታለን? ቅድስት ቤተ ክርስቲያን። ቅድስት የምትባለው ንጹሐን ጻድቃን፣ ድል የነሱ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ንጹሐን መላእክት ከምእመናን መካከል በሕይወተ ሥጋ ያሉት ደግሞ ተነሳሃያን ኃጥአን። ምን አልኳችሁ? ተነሳሃያን ኃጥአን ማለት በፍጹም ኃጢአተኞች እንደሆኑ አምነው በእግዚአብሔር ፊት ኀፍረት የሚሰማቸው መንፈስ ቅዱስ ከነዚያ ንጹሐን ጋር ወስዶ ይደምራቸዋል። የነዚህ ኅብረት ናት ንጹሐን ቅድስት ቤተክርስቲያን የምትባለው። በዚች ቅድስና ውስጥ የሌለ ቅድስና የሌላቸው ሰዎች ያሉባት ቅድስት ልትባል አትችልም። ቅድስት የምትባለው ቅድስና ያላቸው ኅብረት ብቻ ናት። ክርስቲያን ደካማ ነው፣ ኃጢአተኛ ነው፣ ተሸናፊ ነው። በንስሐው ብርታት ግን ወደዚች የሥላሴ ግቢ ይገባል። ሥላሴ ወደዚች ግቢ ያስገቡ። ክርስቲያኖች አሁን ቅዳሴውን ስትሰሙት መግቢያው ላይ ብዙ ጊዜ በግዕዝ ነው፣ እንዲያውም ከውስጥ ነው። በአማርኛ ሁሉም እየሰሙት መነበብ ያለበት ሁለት ነገር ተናግሬ ትምህርቴን እጨርሳለሁ። ሁለት ይሄ መግቢያው ላይ አለ እና ወዳጄ ሆይ እዚህ መግቢያው ላይ ባስልዮስ የሰራው ስርዓት ስላንተ የሚለምነውን ካህኑን አትተው። ካህኑ ስላንተ ዝቅ ብሎ ይለምናል፣ አንተ ግን ከቤተ ክርስቲያን ቆመህ ልክ እንዳልተጠመቀው ሰው ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታዘዋውራለህ ይላል። ምንህን ነው ታዘዋውራለህ አይደል? ልቡናህን። አየህ፣ ልቡናህ መሰብሰብ አለበት። ቅድም ያልኳችሁ ነው። የእግዚአብሔር ትእዛዝ የመጀመሪያው በፍጹም ልብህ ትላለች አትልም። ስለዚህ ልቡን ካልሰጠው እግዚአብሔርን እያመለከው አይደለም፣ ጣዖት እያመለከ ነው አንድ ሰው። ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታዘዋውራለህ ይላል እና ማስጠንቀቂያው ምን ይላል? ቅድስት ቤተ ክርስቲያን ወደ እርሷ እንዳትገባ ለዘላለም ደጆቿን ትዘጋባሃለች። አያችሁ፣ ወደዚያ ግቢ እንዳንገባ መንፈስ ቅዱስ ወደዚያ ኅብረት እንዳይጨምርህ ደጇን ቤተ ክርስቲያን ትዘጋባሃለች። እግዚአብሔር ከዚህ ያደነ። ጸሎተ ንስሐው የመጨረሻዋ የምናገራት ይቺ ናት። እግዚኦ መሐረነ ካልን በኋላ ዲያቆኑ እለ ውስተ ንስሐ ሎክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን አቤቱ ጌታ ሆይ በንስሐ ውስጥ ያሉትን ንስሐቸውን ተቀበል፣ የቀደመ በደላቸውን ይቅር በላቸው፣ ኃጢአታቸውን አስተስርላቸው ይልና ወደ ቅድስት ቤተ ክርስቲያንም ጨምራቸው፣ ደምራቸው፣ አዳድርጋቸው። ወደ ቅድስት ቤተ ክርስቲያን ምን አድርጋቸው? በዚያች ሰዓት ነቅታ ተግታ እያስቀደሰች ሐሳቧን ሰብስባ ያለችን ነፍስ መንፈስ ቅዱስ ወደ ሥላሴ ግቢ ያስገቧታል። ወደዚያች ኅብረት ትገባለች። የጸጋ ጣዕም ትቀምሳለች። የኃጢአት ጣዕም ይጠፋላታል። በቅዱሳን ምልጃ ትጠቀማለች። ልክ እንደዚች ወደ ሥላሴ ግቢ መግባትን አምላካችን እግዚአብሔር ያደለ ቆየ። ስብሐት ለእግዚአብሔር።